ስለዚህ ራሱን እግዚአብሔርን ስለ አምላክነቱ እንፈልገው እንጂ ስለ ስጦታው ስለ ጠቦቱ ስንል ልንፈልገው አይገባም። በዚህ ዓለም ያለው ምንም ነገር ቢኖረን ኃላፊ ነው። ከመቃብር ማዶ ሊሻገር አይችልም። ታላቁ እስክንድር አለ እንደተባለው በ10 ዓመቱ ያን ሁሉ ሀገር ገዝቶ ከግብጽ ጀምሮ ከግሪክ ጀምሮ እስከ ፓኪስታን ድረስ በ10 ዓመቱ በጣም አስደናቂ ተአምራዊ የሆነ ስንቱን ሀገር እነ ዳሪዮስን እነ ፋርስን የዛሬዋን ኢራን አሸንፎ በ33 ዓመቱ ሲሞት ከኑዛዜዎቹ ከሚታወቁለት ኑዛዜዎቹ መካከል አንዱ 2 እጆችን ከመቃብር ሳጥን ውጭ እንደዚህ አድርጋችሁ ባዶ እጄን ወደ መቃብር መውረዴን ከዚህ ሁሉ ሀብቴና ንብረቴ ግዛቴ ምንም ነገር ይዤ እንዳልሄድኩ ዓለም ያውቅልኝ ዘንድ እጆችን ባዶ መሆናቸውን እያሳያችሁ ውሰዱ ብሎ ተናዟል ይባላል። እኛም ሰምተንለታል። ምንም ይዞ አልሄደም። ምንም ነገር ቢኖረን ለሚጠፋ መብል መድከም ነው። ስለዚህ ለሚጠፋ መብል ሲባል ለሚያልፍ ሀብት፣ ለሚያልፍ ስልጣን፣ ለሚያልፍ ክብር፣ ለሚያልፍ ዝና ሲባል በእውነቱ መዋሸት፣ ወንድምን አሳልፈው መስጠት፣ በሐሰት መመስከር፣ ሴራ መጎንጎን፣ ተንኮል መሸረብ፣ ህዝብን ከህዝብ ማጣላት፣ ሰውን ከሰው ማጣላት፣ ነገር ከላይና ከታች መውሰድ እንዲህ ያለው ይቅር የሚጠፋ ነው። እነ ታላቁ እስክንድርም አልተጠቀሙበትም። እንደውም አባ ብሶ እየተባለ ታላቅ አባት በ4ኛው መቶ ዓመት መጨረሻና በ5ኛው መጀመሪያ አካባቢ የነበረ ነው። ወደ ታላቁ እስክንድር መቃብር ሄዶ በመቃብሩ ላይ ሲያለቅስ በመቃብሩ ላይ ሲያዝን የሚያሳይ ስዕል አለ። ግሪክ ሀገር ሜቴዮራ የሚባል ትልቅ ገዳም ገደል ላይ ልክ እንደኛ ሀገር እንደ ደብረ ዳሞ ገደል ላይ ነው ዛፍ ላይ የተሰኩ የወፍ ጎጆዎች የሚመስሉ ገዳማት ላይ ያለ ስዕል ነውና በታላቁ እስክንድር መቃብር ላይ አባ ሲሳይ መናኝ ገዳማዊ ታላቅ አባት ነው እና የዚህን ዓለም ሀብት ንብረት ኃላፊነት እያሰበ እያዘከረ ነው እና ምንም ነገር ቢኖረን ያልፋል። ለሚያልፍ ነገር ብለን ለምን እግዚአብሔር እናጣለን? ለሚያልፍ ለሚጠፋ መብል ብለን ለምን የማያልፈውን የእግዚአብሔርን ሕይወት የእግዚአብሔር መንግስት እናጣለን? የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ፍለጋችን እግዚአብሔር ራሱ እንዲሆን